The partial agreements used by Netanyahu and his government are a cover for his political agenda based on the continuation of war. ሰላም ጤና ይስጥልን ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን ከመካከለኛው ምስራቅ ቀጠና ምድር ምሬት እልህና ሐዘን ምርር ያስባላቸው የፍልስጤማኑ ፕሬዚደንት ማህሙድ አባስ ሐማስን ሳንስ ኦፍ ዶግስ ሲሉ የከፋ የስድብ ቃል መሰንዘራቸውን እንዲሁም የአሜሪካው ፕሬዚደንት ዶናልድ ትራምፕ ለሩሲያዎቻቸው ቭላዲሚር ቭላዲሚሮቪች ፑቲን ተግሳጽ መስጠታቸውን ወዲያም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ አሁን ኳሷ በሩሲያ እግር ስር ናት ማለታቸውን እነዚህን ዘልቀንና ጠልቀን በስፋት እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ተዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ማር ሲበዛ ይመራ አልይሏል አበው ኢትዮጵያውያኑ። ነገር በምሳሌ ጠጅ በብርሌ መዝሙር ባህሌም ሲሉ ያሳያሉ። ዛሬ ከ16 ወራት በላይ የዘለቀው የእስራኤልና የሐማስ ጦርነት ለንጹሃኑ ዳፋ ተረፈ እንጂ ለሁለቱም ያመጣው መፍትሄ የለም ሲሉ ከሩቅም ከቅርብም የሚተቹት ብዙዎች ናቸው። ገሚሱ የሐዘን ከንፈሩን እየመጠጠ እንባውን ሲያነባ፣ ሌላው ከፊሉ ደግሞ ለሁለቱ ጎራዎች ተከፍሎ ያዝ በለው ሲል የሚሰማውም የትየለሌ ሆኗል። ትናንት በተሰማ ዜና የፍልስጤማኑ ነፃ አውጪ ግንባር ወይም በእንግሊዘኛ ቃሉ ፒኤልኦ ምህጻሩ የሚታወቀው የፍልስጤም ነፃ አውጪ ግንባር ፕሬዚደንቱ ማህሙድ አባስ በሐማስ ግብር ምርር ሲላቸው ኖረው ትናንት አንድ ቃል ተንፍሰዋል። ግን ደግሞ ቃል በቃል በእንግሊዘኛው እሳቸው ሳንስ ኦፍ ዶግስ ነው ያሉት ሐማሶቹን። ታዲያ የጋዛ ሰርጥ ጦርነት ጉዳይ ለንጹሃኑ ሕፃናትና ለአቅመ ደካሞቹ መድረሻ ላጡት ከተረፋቸው የማህሙድ አባስ የዚህ መሰሉ የዘለፋ ቃል ለሐማስ መሰንዘሩ ትናንት ዛሬና ነገ ለውጥ ያመጣ ይሆን ወይስ ይብሱን ነገሩን ወደ ከፋ አዝማሚያ ያመራው? ጥያቄ ብቻ ነው። በዚህ ወቅት የጋዛ ሰርጥ ፍልስጤማውያን የምግብ፣ የውሃ፣ የመድኃኒትና የነዳጅ ዘይት መግቢያ መንገዶች ሁሉ ተዘጋግተውባቸዋል። ማሰብ ነው። ምግብን ሳይበሉ የሚቆዩ ሕፃናት፣ በጥቅልም ምግብ ሳይበላ የሚቆይ አንጀት ምን ያህል ቀናት ሊዘገይ ይችላል ወይ ሊዘልቅ ይችላል? ውሃ ሳይጠጣ የሰው ልጅ ምን ያህል ቀናቶችን በሕይወት ሊቀጥል ይችላል? የጋዛ ሰርጥን ምድር መልክዓ ምድር አቀማመጡና የሞቃታማ አየር ንብረቱን ላይ የሰው በዚህ ደረጃ ከጦርነት ሁሉ አስከፊ ጦርነት የረሃብና የውሃ ጥም መሆኑን ለመናገር ጊዜ አይወስድበትም። ዓለም የቱ ጋ ነው ዳኛዋ? ማን ነው በንጹሕ ሕሊና ሚዛናዊ ፍርድን የሚሰጣት? ነዋሪዎቿ ይኸው ተባልተው ሊያልቁ ነው። በዚያ ላይ የአየር ንብረት ለውጡ አስከፊ ገጽታ የፈጠረባት ጫና ራሷን እያስነከሰና ራሷን እያሰቀለ ሊያጠፋት በጣም ጥቂት ጊዜ እንደቀረው ይታያል። የፀሐዩ ሐሩር፣ አንድ ጊዜ ደግሞ ዝናቡ ጠብቆ ሲመጣ የጎርፍ መጥለቅለቅ፣ የባህር ወጀብ፣ የአውሎ ነፋስና ሌሎች መሰል የተፈጥሮ ክስተቶች እንዲሁም የሰደድ እሳትን መሰል ክስተቶች ለምድሪቱ ወይም ለዓለም የመታረጃ ሰይፎች ሆነው የተሳሉ ሆነው ይገለጣሉ። ይሄን ሁሉ ዞሮና አስተውሎ ለተመለከተው ሰው ምን ነው የዚህ ሁሉ መንስኤው ማን ይሆን ብሎ ሲጠይቅ ራሱ የሰው ልጅ መሆኑን ይደርስበታል። መፍትሄውም የሰው ልጅ ሊሆን ይገባል። ግን እብሪትና ክፋት የተሞላው ልብ መቼ ቆሞ ማስተዋልን ያመጣል? ጥያቄ ነው። አሁንም ማህሙድ አባስ በራማላ የሚገኘውን የፍልስጤምን መንግሥት የሚመሩ ሰው ናቸው።
ከቀድሞው የፍልስጤማውያኑ ነጻ አውጪ ግንባር ወይም PLO ሊቀመንበሩ ያሲር አራፋት ስልጣን ተረክበው ወዲህ ያሻገሩ ሰው ናቸው። ዛሬም ቢሆን ስለ ሰላም፣ ስለ ፍልስጤማውያኑ ሕዝብ ሰላምና አንድነት የሚማልዱና የሚተጉ ሚዛናዊ ሰው ናቸው ይሏቸዋል። የፖለቲካው ዓለም ስልት የዘለቃቸው ጎምቱ ፖለቲከኛም ናቸው ይሏቸዋል። ብቻ ግን ሐማስ ያዘው ነገር እንዲህ በዋዛ ሊፈታላቸው አልቻለም። ቋጠሮና እንቆቅልሹ ሁሉ ከእጃቸው ያፈተለከ ነው የሚመስለው። ሐማስን ያስካቸውን የእስራኤል ታጋቾች ልቀቅ፣ አንተ ከለቀቅ ሁለተኛ ትጥቅህን ፍታ ነው ያሉት። ሶስተኛ የጋዛ ሰርጥን አስተዳድራለሁ ብለህ አታስብ። ይሄ ሶስቱም ለሐማስ የሚዋጥ አይደለም። ምናልባትም የራማላን መንግስትና የጋዛ ሰርጥን ሐማስን መልሶ ሊያተጋትጋቸው የሚችል የእሳት መለኮሻ ምድጃ ሊሆን ይችላል የሚል የነገር ሰንጣቂዎቹና የፖለቲካ ተንታኞቹ እንዲሁም የወታደራዊ ታዛቢዎቹ መልከታ ይነገራል። እዚያው በመካከለኛው ምስራቅ ቀጠና ስንቆይ ኢራንና እስራኤል ዛሬም እንደተፋጠጡ ነው። ኢራን ከሩሲያ ያገኘችውን የኤስ-300 የሚሳኤል መከላከያ አውጥታ ማሳየቷ ያለ አንድ ነገር አይደለም፣ ቻይናና ሩሲያ ለማሳየት አይደለም ወይ ሲሉ ዛሬ የወጡ መረጃዎች ለእስራኤል ድረስ የተባለ መልእክት አይደለም ወይ ይላሉ። እስራኤል በበኩሏ ከአሜሪካ ያገኘቻቸው ለቁጥር የሚያታክቱ ለዓለም መጥፊያ ሳይቀሩ አስጊ ናቸው የሚባልላቸው የጦር መሳሪያዎች በእጇ ገብተው የለም ወይ? ምን ነው ኢራን ገዳይ ሲያረፍድ ሟች እንቀዠቀዣለን ባትሆን? ምን ነው ከነገሩ ጾመደሩን ብታውቅበት? ምን ነው መካራጣች የሚሏት ብዙዎች ናቸው። አሜሪካ ባንድ ፊት ከኢራን ሹማምንት ጋር ስለ ኒውክሌር ፕሮግራሟ እየመከረች ወደ ስምምነት የተቃረበች በመምሰል ለእስራኤል በር እየከፈተች ያለበትን የኒውክሌር ፕሮግራም የኒውክሌር ጦር መሳሪያዎቿ ሁሉ የኢራን ያሉበትን ሁሉ እያነፈነፈችና እያሰሰች ቁጥራዊ አሃዞቿን መረጃዎቿን ለእስራኤል እያቀበለች አይደለም ወይ? ይሄ ስሌትና ይሄ ስልት አለ። እስራኤል ቁማሩን በቀጥታ ተባላዋለች የሚሉ ወገኖችም አሉ። ፖለቲካ ሲጦዝ ምስጢር ጥሩና መሰሪነቱ ሊደረስበት የማይቻል ውስብስብ ቋጠሮ አለ ይላሉ። በርግጥም አሁን አሜሪካ እንደምትለው ስልት አድርጋ ከኢራን ጋር ሰላማዊ ድርድር የተቀመጠች ይመስል ተቀምጣ እየታየች በግራና በቀኝ እስራኤል ኢራንን እንድትመታት ከፍታ የምትለቃት ከሆነ ይሄ እጅግ አደገኛው የዘመናችን ከባዱ ዋጋ የተከፈለበት ጦርነት ይሆናል ማለት ነው። ኢራን ግን ጣቴን የምጠባ ሕፃን አይደለሁም፣ በፈለጋችሁት መንገድ ኑ እኔን ለማጥቃት አለሁ ቆሜያለሁ፣ ኑ የኔ መሳሪያ ውሃ አይተፋም፣ የእናንተ እሳት ሲተፋ የኔም እሳት ይተፋል፣ ኑ ግድ የላችሁም ስትል ዛሬም እያስጠነቀቀችና እየዛተች ነው። ሶስተኛው ዙር ድርድር ነገ ቅዳሜ ተቀጥሯል። በኢራንና በአሜሪካ ሹማምንቶች ዘንድ ለነገ ተቀጥሯል። ነገስ ምን ይወስኑ ይሆን? ተንሸራተው ወደ ጦርነት አሊያስ ተገንብተው ወደ ሰላም ከፍታ? የነገን ጀንበር እንጠብቃለን ወይስ ቀጠሮ በቀጠሮ እየሄደ እየተጓተተ እንደ 2015ቱ የኢራን የኒውክሌር ድርድር ጉዳይ አንዱ መጨረሻ ላይ በቃይ ብሎ ሊያፈነግጥ? ዛሬም ጥያቄ ነው ጉዳዩ። ከመካከለኛው ምስራቅ ቀጠና ምድር በቀጥታ ወደ ምስራቅ አውሮፓ ወይም ባልካን ቀጠና ስንወጣ ደግሞ በሩሲያና ዩክሬን መካከል ያለው ጦርነት ያኔ የአሜሪካው ፕሬዚደንት ዶናልድ ትራምፕ ዳግም ተመርጠው ዋይት ሃውስ ሲገቡ እንደተናገሩት ለ30 ቀናት የሚደርስ የተኩስ አቁም ስምምነት እንዲደረስ አድርጌያለሁ እንዳሉት ሳይሆን በእጅጉ የተጻረረና የተቃረነ የጦርነት አበላ የእሳት አበላ እየወረደ ነው። ሩሲያ ሰሞኑን በዩክሬን ከባድ የተባለ ጥቃት ሰንዝራለች። ከ12 በላይ ሰው ገድላለች የተባለው ዩክሬንም በአጻፋው ዛሬ ሌሊቱን የክራይሚያን ወደ በሰው አልባ የጦር አውሮፕላኖች ስትተገትግ ማደሯን የተነገረው የደረሰው የጥቃትና የጥፋት መጠን ይህን ዘገባ እስካጠናቀርንበት ጊዜ ድረስ ግን የወጣ መረጃ የለም። በዚህ ውስጥ ታዲያ የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ምን አሉ? በሩሲያና ዩክሬን መካከል ምን አይነት ስምምነት ይደረሳል ተብሎ ይታሰባል አሉ። ምክንያቱም አሸማጋዋ ወይም ራስም ንጉስም ነኝ የምትለው የዓለም መሪዋን የነኝ ባይዋ አሜሪካው
ፕሬዚዳንት ዶናልድ ትራምፕ የክራይሚያን ወደብ ለሩሲያ ሰጥተዋል። የክራይሚያን ወደብ አንገት ቆርጦ ራስ በሌለበት እንዴት በድንገላ አለው ይላል ባይ ናቸው። በተለይም እንግሊዝና ፈረንሳይ የክራይሚያ ወደብ በፍጹም የዩክሬን ናት፣ ለዩክሬን መመለስ አለባት። ዩክሬንም ብትሆን የክራይሚያ ወደብ ተቆርጦ ለሩሲያ ሆኖ በምን መልኩ ደራደራለሁ? ዩክሬን ይሄ ብቻ ነው ወይ የሚገርማት ሲሉ የሩሲያው ፕሬዚዳንት ቭላዲሚር ቭላዲሚሮቪች ፑቲን የለም ሌሎች 4 ግዛቶችም አሉ አይደለም ወይ? ዛፖሪዚያ፣ ኬርሶን፣ ሉሃንስክና ዶኔስክ 4ቱ ህዝበ ውሳኔ ወይም ሪፈረንደም ያደረኩባቸውና ምርጫ የተካሄደባቸው አይደሉም ወይ? ሩሲያን መርጠው የለም ወይ? ስለዚህ እነዚያም ለኔ መሆን አለባቸው ነው የሚሉት። ትራምፕ ግን የክራይሚያን ወደብ ብቻ ነው እነሱ ክረም ይሏታል። ሩሲያኖቹ በቋንቋቸው ክረም ነው የሚሏት፣ ክራይሚያ ይሏታል በእንግሊዘኛ ሲጽፏት። ስለዚህ የክራይሚያን ወደብ ብቻ ለሩሲያ መርቀውላታል ትራምፕ። ነገር ግን ስለ 4ቱ ግዛቶች ያሉት ነገር የሰጡት ፍንጭ የለም። ፑቲን ግን 4ቱን ግዛቶች ወዲህ መሆን አለባቸው፣ ከዚያ በኋላ እንደራደራለን ያሉት። ብልጥ ልጅ እየበላ ያለቅሳ አል ይላሉ ኢትዮጵያውያኑ አበው። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር በንዴት ጦዘው ምንድን ያሉት? ክራይሚያ በሌለችበት ከእንግዲህ የዩክሬን ነው ውሳኔው፣ በፍጹም ድርድር ይሉት ነገር አይታሰብም ነው ያሉት። የትራምፕ ሹማምንት ወይም ባለስልጣናት ፑቲንን ለመደገፍ ያደላልባቸው ታይቶባቸዋል የሚል ሐሜት ገዝፎ እየተነገረባቸው ነው። እንግዲህ የበላ ቢያብል ገላ ይመስክር ነው። ትራምፕና ፑቲን ባለውለታ እንደሆኑ ከ2016ቱ የአሜሪካ ፕሬዚደንታዊ ምርጫ በኋላ የሁለቱን ወዳጆች የአሜሪካ ሕግ አውጪዎች ሳይቀርቡ አውጥተው በአደባባይ ሲገልጡትና ሲያሳዩት እንደነበረ የሚታወቅ ጉዳይ ነው። ነገሩ እውነት ይሁን እውነት አይሁን ተሸፋፍኖም ይሁን ተገላልጦ ቢቀርም ባይታይም ባይነገርም ታዲያ ሁለቱ መሪዎች ተማረው ላይ ማረሩ እንዲሁ እባብ ለእባብ ይታይ ካብ ለካብን ሆነው በዚያ መንገድ እየሄዱ ነው ይሏቸዋል። የአውሮፓ መንግስታት በዚሁ በአሜሪካው ፕሬዚደንት ዶናልድ ትራምፕ አልጨበጥ ባይ ባህሪና ልባቸው ከአውሮፓ አህጉር የመክዳቱን ነገር የተገነዘቡ ነው የሚመስሉት። እናም የአውሮፓ ህብረት በበኩሉ ነፃና ገለልተኛ የተባለ የመከላከያ ኃይል ለመገንባት እቅድ እንዳለው ፍንጭ ወጥቷል። በእርግጥ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን የሚባለው ይሄ የምዕራባውያኑ የጦር ጥምረት ከሁለቱ የሰሜን አሜሪካ ሀገራት ከካናዳና ከአሜሪካ ውጪ ሌሎቹ በሙሉ የአውሮፓ ሀገራት ናቸው። 30ዎቹ የአውሮፓ ሀገራት ናቸው። ታዲያ ምንድነው የአውሮፓ የመከላከያ ኃይል ሊሆን የማይችለው? ኔቶ በምን የተነሳ ነው? ወይስ የግዴታ ፈረንሳይና እንግሊዝ ኔቶን መምራት አለባቸው ይሆን? ጥያቄ ነው። ግን አሜሪካና ካናዳ ከሰሜን አሜሪካ ተቀላቅለዋል በዚሁ በምዕራባውያኑ የጦር ጥምረት ኔቶ ውስጥ። አሁን ግን የአውሮፓ ህብረት የመረረው ይመስላል። ድሮ በጭምጭምታ ሲያሰማ የነበረውን ጉምጉም ዛሬ ግን ይፋ አውጥቶ የለም የአውሮፓን የመከላከያ ጥምረት መሰረታለሁ የሚል ውሳኔ ላይ ስለመድረሱ ብዙዎች አሳይተዋል። ይሄ እንግዲህ የዓለማችን የመክረሚያው ዜና ነው። አሁን የአውሮፓ ህብረት የራሱን የመከላከያ ኃይል ግንባታ ትኩረት አድርጎ የሚሰራና የሚገፋበት ከሆነ አሜሪካና ካናዳ ተነጥለው ወዴት ይደርሳሉ? በእርግጥ ግን አንድ ነገር ቆም ብሎ ማሰብ ያስፈልጋል። አሜሪካ የኔቶን ጥምረት ምን ያህል ትፈልገዋለች? በቀደመው የትራምፕ 4 ዓመታት የሥልጣን ዘመን ኔቶን አጋድሜ አልቀልብም ሲሉ እያንቋሸሹ የተናገሩበት ጊዜ የሚዘነጋ አይደለም። ወዲህ መለስ ብለው ትራምፕ በሁለተኛው የሥልጣን ዘመናቸው ካናዳን 51ኛ ግዛት ያደርጋታለሁ። ካናዳ እኮ የኔቶ አባል ሀገር ናት። በኔቶ አባል ሀገራት ላይ የሚደርስ ጥቃት የአባል ሀገራቱ ዝም አይሉትም የሚል የመተዳደሪያ ሕግ አላቸው አይደለም እንዴ? እንዲሁም ዴንማርክ የኔቶ አባል ሀገር ናት። ነገር ግን የዴንማርኳን ራስ ገዝ የግሪንላንድን ደሴት አሜሪካ እሱን ካልጠቀለልኩ ሞቼ እገኛለሁ ብለዋል ፕሬዚዳንቷ ዶናልድ ትራምፕ። ታዲያ ኔቶ የቱ ጋር ነው ያለው? ራሷ መሪውን የነኝ የምትለዋ የኔቶ መስራቿና ፊት አውራሪዋ ሀገር አሜሪካ ኔቶን በዚህ ልክ ከበታተነችውና ካራቀችው ህልውናው የቱ ጋር ነው? አውሮፓውያኑ ኔቶ አለ ብለው ያስባሉ ወይ ሲሉ የሚሳለቁባቸው ህልቆ መሳፍርት የላቸውም። በእርግጥም የራሷን ገላ የምትቆርጥ ከሆነ አሜሪካ ወይም ለራሷ የምታደላ ከሆነ ፊት አውራሪነቷ ወይም መሪነቷ እምኑ ጋር ይሆን? ጥያቄ ብቻ ነው። ወደ ኤንቢሲ ተመልካች አድማጮቻችን የዛሬን
በዚህ ተሰናበትኳችሁ ቀጣይ ሰኞ በሌላ ርዕሰ ጉዳይ ጠብቃችኋለሁ እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ በድጋሜ ሰላም